እንወያይ። ጤና ይስጥልን። በቅርቡ በባህር ዳር ከተማ በተካሄደ ስብሰባ የትምህርት ሚኒስትሩ ፕሮፌሰር ብርሃኑ ነጋ እንዳሉት በግጭቶችና በሌሎች ምክንያቶች በመላ ሀገሪቱ መማር ከነበረባቸው ህጻናትና ታዳጊዎች መካከል 7.8 ሚሊዮን የሚሆኑት ከትምህርት ውጭ ሆነዋል። ከነዚህም መካከል 4 ሚሊዮን ያክሉ በአማራ ክልል መሆናቸው ተገልጿል። ፕሮፌሰር ብርሃኑ ሰሞኑን በተወካዮች ምክር ቤት ባቀረቡት ሪፖርትም በግጭቶችና በሌሎች ምክንያቶች በመላ ሀገሪቱ 8 ሚሊዮን የሚሆኑ ተማሪዎች ከትምህርት ውጪ መሆናቸውን በድጋሚ ገልጸዋል። በትግራይ ክልልም 1.2 ሚሊዮን ህጻናትና ታዳጊዎች ወደ ትምህርት ገበታ ለመመለሳቸውን የክልሉ ትምህርት ቢሮ በቅርቡ አስታውቋል። በክልሉ 60 ከመቶ ተማሪዎች ወደ ትምህርት ገበታቸው ያልተመለሱ ሲሆን በትምህርት ጥራትና ተደራሽነት ላይ ሰፊ ክፍተት እየተስተዋለ መሆኑን ቢሮው ገልጿል። የአማራ ክልል ትምህርት ቢሮ በበኩሉ በበጀት ዓመቱ 7 ሚሊዮን ተማሪዎችን ለመመዝገብ አቅዶ የነበረ ቢሆንም ለ3 ጊዜ ያክል የተማሪዎች ምዝገባ ለማድረግ ተሞክሮ የተመዘገቡት ተማሪዎች ቁጥር ከታቀደው ከግማሽ በታች መሆኑ ተገልጿል። ምንም እንኳን ቁጥሩን የትምህርት ሚኒስቴር ባይቀበለውም የተባበሩት መንግስታት የህፃናት መርጃ ድርጅት በበኩሉ በታህሳስ 2017 ባወጣው መረጃም ከ9 ሚሊዮን በላይ ልጆች በሰው ሰራሽና ተፈጥሮ አደጋዎች ከትምህርት ቤት ውጭ መሆናቸውን ይፋ አድርጓል። በሪፖርቱ መሰረት በአማራ ክልል 4.4 ሚሊዮን፣ በኦሮሚያ ክልል 3.2 ሚሊዮን፣ በትግራይ ክልል 1.2 ሚሊዮን ልጆች ትምህርት ቤት አይሄዱም። ግጭት፣ ብጥብጥ፣ የተፈጥሮ አደጋዎችና መፈናቀል ልጆችን ከትምህርት ያራቁ ዋነኛ ምክንያቶች ሆነው ተጠቅሰዋል። በዚህ መልኩ ተማሪዎች ከትምህርት ገበታ መራቃቸው የሚያስከትለው ጉዳት ምንድን ነው? ለወደፊቱ በሀገሪቱ የሚያመጣው ሁለንተናዊ ችግርስ? እንደ መፍትሄስ ምን መደረግ አለበት? የዛሬው የንዋይ ዝግጅት ማጠንጠኛ ነው። በውይይቱ 3 እንግዶችን ጋብዘናል። አቶ ማሞ መንገሻ አንጋፋ የትምህርት ባለሙያ ናቸው። ዶክተር አብርሃ ኪሮስ እሳቸው የትምህርት ባለሙያ ናቸው። ፕሮፌሰር ሀምቤሳ ቀና ከአዲስ አበባ ዩኒቨርሲቲ ከፍተኛ የትምህርት ባለሙያ ናቸው። እንግዶቼ በውይይቱ ለማሳተፍ ፈቃደኛ በመሆናችሁ አመሰግናለሁ። መልካም። እንግዲህ ወደ መጀመሪያው የመወያ ነጥብ ሳልፍ የትምህርት ሚኒስቴር ወደ 8 ሚሊዮን የሚጠጉ ልጆች ከትምህርት ገበታ ላይ ያለመሆናቸውን ገልጿል። የተባበሩት መንግስታት ደግሞ ቁጥሩን ወደ 9 ሚሊዮን ያደርሰዋል። የሆነው ሆኖ በሚሊዮን የሚቆጠሩ ልጆች ትምህርት ገበታ ላይ የሉም። ቁጥሩ የተለያየ ቢሆንም እና ችግሩን እንዴት አያችሁት? ፕሮፌሰር ሀምቤሳ ከርሶ ልጀምር። እሺ፣ አመሰግናለሁ ለተሰጠኝ። 8 ሚሊዮንም 7 ሚሊዮንም 10 ቢሆን ኢትዮጵያውያን ህጻናት ማግኘት ያለባቸውን ትምህርት እንደ መብት የሚታሰበውን ሀገራችን የተቀበለቻቸው ዓለም አቀፍ ህጎች አሉ፣ ፖሊሲ ያለን ያን እድል መጠቀም አለመቻላቸው ነው የሚያሳስበውና ያን ያህል ልጆች ዘመናቸውን እያባከኑ ነው ማለት ነው። ያ ደግሞ ከኢኮኖሚ አንጻር የራሱ ኢምፓክት አለው። የነገውን እንተውና ዛሬ እንኳን ኃይለኛው ስቴጅ አለው ማለት ነው። ትምህርት ደግሞ ቆሞ አይጠብቅም። እድሜያቸው ያልፋል። ኤጁኬሽን ካኖት ዋች ይላል አይደል? ያ ስላለ አሳሳቢ ሁኔታ ላይ እንደሆነ ያሳያል። 7 ሚሊዮን 8 ሚሊዮን 10 ሚሊዮን የፈለገውን ያህል ቢሆን እነኛ ህጻናት እድሜያቸው ላይ ማግኘት ያለባቸውን ያህል ትምህርት እያገኙ አይደለም። ዌስቴጅ አለው ነው እያልኩ ያለሁት። በጀት ተመድበዋል። በአንድ በኩል የኢኮኖሚ ዌስቴጅ ነው። ህጻናት ደግሞ እድሜያቸው እያለፈ ነው። በ7 ዓመት መማር ያለባቸውን ዛሬ 7 ዓመት ነው፣ 8 ዓመት ነው፣ 7 ዓመት ሊማሩ ነው። የራሱ ችግር አለው እያለ ደግሞ አንዴ ከትምህርት ቤት ውጪ ከሆኑ ደግሞ መመለሱም ራሱ ችግር ስለሚሆን ሲሙሌት እንዲሆኑ ችግሮች ይጠብቁናል እና አሳሳቢ ነው ጉዳዩ ማለት ነው የፈለኩት። አመሰግናለሁ ፕሮፌሰር። ይሄኑ ጥያቄ አቶ ማሞ ወደ እርስዎ ልመልሰውና እንዴው ችግሩን እንዴት አዩት? ምን ያህል አሳሳቢ ነው? ቁጥሩን በተመለከተ የተለያዩ ወገኖች የሚናገሩት ያዩበት መንገድ የተለያየ ይመስለኛል። አንዳንዶቹ ትምህርት ቤት መግባት ሲገባቸው በእድሜያቸው ያልገቡትን ቁጥር የሚወስዱ አሉ። አንዳንዶቹ ወገኖች ደግሞ ትምህርት ቤት ገብተው ያቋረጡትን ልጆች መነሻ አድርገው ሊሆን ይችላል። ዞሮ ዞሮ አንድም ሆነ ሚሊዮንም ሆነ አንድ ዜጋ በእድሜው ትምህርት ቤት ካልገባ
ጉዳቱ በጣም ሰፊ ነው። አንደኛ በግለሰብ ደረጃ በእድሜው ሰው መድረስ ያለበት ላይ ካልደረሰ ይሄ በተለይ ኮግኒቲቭ ሌቭል የሚባለው አንድ ሰው እንደ ሰው ሆኖ በአስተሳሰቡ በአመለካከቱ ክህሎትም ለመኖር የሚያስፈልገውን ካልገበየ እድሜ ልኩን ስንኩል እንደሚሆን ነው የሚታሰበው። በሁለተኛ ደረጃ ሰው መቼስ ማህበራዊ ነውና በማህበረሰብ ውስጥ ያለውን ኖርም አስተሳሰብ ሁሉ መማር ያለበት እድሜ አለ። ያ እድሜ ሲያልፍ በከፍተኛ ደረጃ ወደ ኋላ የመቅረት ነገር አለ። በሶስተኛ ደረጃ ደግሞ ትምህርት ግለሰባዊ ብቻ ሳይሆን ሀገራዊም እንድምታ ስላለው አንድ ሀገር ሀብቷ በተለይ እንደኛ ሀገር ላለው እንደ ኢትዮጵያ ሀብቷ ዜጎቿ ናቸው። የሰው ኃይል ነው። የሰው ኃይል ሲባል ደግሞ ዝም ብሎ በህይወት ያለ ሰው ብቻ ሳይሆን የተማረ የተካነ እውቀት ክህሎት ያለውና በመጀመሪያ ደረጃ ራሱን የሚችል ቀጥሎም ለሀገሩ ለህብረተሰቡ አስተዋጽኦ የሚያደርግ ስለሆነ ከኢኮኖሚም አኳያ በጣም ከፍተኛ ዕዳ ነው። ዛሬ ትምህርት ቤት አልገቡም የምንላቸው ልጆች የምናወራው ስለ ዛሬ አይደለም። ነገ በዚህ ቁጥር ልክ ሀገሪቷ ዜጎቻችን በሙሉ በአደጋ ላይ እንደሆኑ ነው የሚታየው። በአሁኑ ሰዓት ምናልባት ተማሪ ትምህርት ቤት አልሄደም ስለዚህ ቤቱ ነው ያለው ብለን ቀለል አድርገን ልናየው እንችላለን። ያለውን ማስተማር ነው የሚሉንም ሰዎች አሉ። ነገር ግን ይሄ ስለነገው ትውልድ ስለነገው ሀገር በቃ አደጋ ላይ እንደሆነች የሚያሳይ ቀላል ነገር አይደለም። ከዚህ በላይ ደግሞ ዛሬ ዓለም አንድ ነች፣ አንድ ቪሌጅ ነው ተብላ የምትጠራው። ስለዚህ በየትኛውም ሀገር ያለ ዜጋ ሲሆን ከራሱ አልፎ ለዓለም የራሱ ድርሻ ይኖረዋል። ማንኛውም ቢሆን ባደገ ሀገር ብቻ በተመቻቸ ሁኔታ ያለ ብቻ ሳይሆን ማንኛውም ሰው በምድር ላይ ያለ ዓለም አቀፍ ድርሻ አለው። ይህም ቢሆን ቀላል አይሆንም። ማንም ሀገር ምንም የተሟላ ኑሮ ቢኖረው ጎረቤት ሀገር ያለው ሰው በተመሳሳይ ደረጃ እስካልደረሰ ድረስ ተመቻችቶ ይኖራል ማለት ስለማይቻል ይሄ በግለሰብም በሀገርም በቤተሰብም በዓለም አቀፍ ደረጃም ከፍተኛ ስጋት ነው። እንዲሁ ዝም ብሎም ተነጋግሮ የሚታለፍ ነገር አይደለም ነው የምለው እኔ። መልካም ዶክተር አብርሃ ይሄኑ ጥያቄ ወደ እርስዎ ልመልሰውና እንግዲህ የችግሩ አሳሳቢነት ላይ እየተነጋገርን ነውና እነዚህን በሚሊዮን የሚቆጠሩ ተማሪዎች ወደ ትምህርት ገበታ አለመሄድ እንደው እንዴት ያዩታል? አሳሳቢነቱስ ምን ያህል ነው? አመሰግናለሁ ፀሐይ። በዚህ አጋጣሚ እየተከበሩ ተማሞ መንገሻ መወዳቸው እዚህ በአጋጣሚ ስለተገናኘ በጣም ደስ ብሎኛል። እንዳልሽው ይሄ በጣም የሚያሳዝን ነው። በጣም የሚያሳዝን ነው። አንዴ ማሽቆልቆል በትምህርት ላይ ከተጀመረ ደግሞ መመለሱ በጣም ከባድ ነው የሚሆነው። በጣም ከባድ ነው። ብዙ ኢንቨስትመንት ይጠይቃል፣ ብዙ ጉልበት ይጠይቃል፣ ብዙ ቴክኖሎጂ ይጠይቃል። በጣም በቀላሉ የሚመለስ ነገር አይደለም። አቶ ማማው ሌሎችም እንዳሉት አንድ ህፃን ልጅ ወደ 50% ኢንተሌክቹዋል ዲቨሎፕመንቱ የሚያድገው 4 ዓመት ሲሞላ ነው። 4 ዓመት ሲሞላ ግማሽ ያህል ኢንተሌክቹዋል ዲቨሎፕመንቱ ያድጋል 50%። ከዚህ በላይ 8 ዓመት ሲሞላ ደግሞ ወደ 30% ጨምሮ 80% ያድጋል። 17 ዓመት ሲሞላ 18 እና 17 ዓመት ሲሞላ 100% ኢንተሌክቹዋል ዲቨሎፕመንቱ ያረጋግጣል ይላል። ይሄ በጥናት ሳይንቲፊክ የሆነ እንትን ነው። ስለዚህ በዚህ 4 ዓመትና 5 ዓመት በእነዚህ ህፃናት ላይ ጥሩ ስራ ካልተሰራ፣ ተገቢውን ትምህርት ካላገኙ፣ ተገቢውን ምግብ ካላገኙ፣ ተገቢውን እንክብካቤ ካላገኙ እነዚህ ህፃናት በጣም ሪጌን ማድረግ በጣም ከፍተኛ ከባድ ነው። በተግባርም እያየ ነው እዚህ በኢትዮጵያ እንዳለ ሆኖ ግን እንደ ኢንስታንስ እንደ አብነት ትግራይን ወስጄ ማየት እችላለሁ። ከፍተኛ የልጆች ተስፋ መቁረጥ፣ በልጆችን ገጨጭና በተለያዩ ምክንያቱ ትምህርትን አቋርጦ መሄድ፣ ወደ ስደት ወደ ተለያየ ቦታ ሲጎርፍ እናያለን። በጣም የሚያሳዝን ስቶሪ ነው እያየን ያለ ነው በእድሜያችን። ድሮን እንደዚህ ማለት እኔ የትምህርት ቢሮ ኃላፊ ሆኜ ስሰራ በጊዜ እንደዚህ አይነት ነገር አጋጣሚ ገጥሞን አያውቅም። እኛ የነበርነው 100% የትምህርት ሽፋን ሸፍነን ነበር። ጾታዊ ተሳትፎም ወደ ይሄ ጀንደር ፓሪቲ ኢንዴክስ የሚባለው ወደ 1 እና ኦልሞስት ሴም
እንደነበረ ነው። ርቀትም እየቀነስን መጥተናል። የነበረን ችግር በዛን ጊዜ ጥራትን የመረጋገጥ ችግር ነው። እሱም ቢሆን እንደዚህ አይነት ነገር የሚታይ አልነበረም። አሁን እንደምታዩ በተጨባጭ ለማየት ምን ያህል ነው የወደቀው፣ እንዴትስ ማድረግ ይቻላል የሚለው ትንሽ ለማየት ያህል ኢንፎርሜሽን ብሰጣችሁ ደስ ይለኛል። አንዱ ጦርነትን በትግራይ በ2020 እና በ2020 በጣም ከፍተኛ ጦርነት ነበረ፣ እርስ በርስ ጦርነት። ኮቪድም በዛ ላይ ነበረ፣ ረሃብም ተከስቶ ነበር በ2023። እነዚህ ነገሮች ያም በጣም ችግር ነበረ። እንደዚህ ሁሉም ናቹራል እና ሂማን ዲዛስተርስ ላይ ተጨማምሮበት ትምህርት ቤቱ በጣም ተጎድተዋል። ተማሪዎች ተጎድተዋል፣ መምህራን ተጎድተዋል። አጠቃላይ የትምህርት ህብረተሰቡ በከፍተኛ ደረጃ ነው የተጎዳው። ስለዚህ ከ3 ዓመት በላይ ከትምህርት ውጭ ነበሩ ልጆች። ቁሳዊ ሀብታቸው የትምህርት ቤቱ በክፉኛ ተጎድተዋል። ለምሳሌ ዳሰሳ ከተደረገላቸው 2054 ትምህርት ቤቶች 88% ያህሉ የትምህርት ቤቶች ክፍሎች በሙሉ ወድመዋል። 96% ፈርኒቸር በሙሉ ዲስትሮይድ ሆነዋል። ወደ 86% ደግሞ ኮምፒውተሮች፣ አይሲቲ ማቴሪያሎች በሙሉ ተጎድተዋል። ከ96% በላይ ዴስኮችም ተሰባብረዋል። ሁሉም የአሲስቲቭ ዲቫይስ ለችልድረን ዊዝ ዲስኤቢሊቲ የሚጠቅሙ የነበሩት አሲስቲቭ ዲቫይሶች በሙሉ የት እንዳሉ አይታወቁም፣ ተዘርፈዋል። ስለዚህ ለአካል ጉዳተኛ፣ ለሴቶች፣ ለሁሉም ዜጋ፣ ለገጠሩ፣ ለከተማ የነበረው ህፃኑ ለማስተማር ይሄ በጣም በከፍተኛ ደረጃ ሲታሰብ የነበረ ይሄ በአሁን ደረጃ አይታሰብም። በጣም እጅግ ዘግናኝ የሆነ ሁኔታ ላይ ደርሰናል። ሁሉም ትምህርት ቤቶች ሽንት ቤት የላቸውም። ኦልሞስት 87%፣ 5.4 ሚሊዮን መጽሐፍት ወድመዋል። እነዚህ ነገሮች ስለዚህ ትምህርት ቤቶች የአይዲፒ ቤት ሆነዋል። የአይዲፒ ቤት ከ170 ትምህርት ቤቶች በአይዲፒ ነው የተያዙት እስካሁን ድረስ። በርከት ያሉ መምህራን የጦርነቱ ሰለባ ሆነዋል። ብዙዎች ሙተዋል። በጣም ይገርማል። ብሬን ድሬኑ ሀይ ነው። ይህን መመለስ ከፍተኛ ነው የሚሆነው። ስደት የሄዱም አሉ፣ ወደ ወታደር የሆንም አሉ። ዶክተር አብርሃ አሁን ርዕሳችን እንዳይለጠጥብን ወደ ሌላ እንትን እንዳልሄድ ትኩረታችንን ወደ ልጆቹ እናድርግና ቅድም ለመጥቀስ እንደተሞከረው እንግዲህ ያቋረጡበት ምክንያት ጦርነትም፣ ግጭትም፣ ረሃብም ተደማምሮ ምክንያቱ ምንም ይሁን ምን እነዚህ ልጆች ከትምህርት ገበታ ውጭ ሆነዋል። አሁን የእነዚህ ልጆች ህይወት አሳሳቢነቱ ምን ያህል ነው፣ ወደፊትስ ምን መደረግ አለበት የሚለው ላይ አትኩረን እየተነጋገርን ስለሆነ ወደ ዋናው ነጥባችን እየገባን እንድንሄድ ብዬ ነው። ዶክተር ምናልባት ካልጨረሱ አሳሳቢነቱ ላይ ይቀጥሉ። ወደ አሳሳቢነቱ ልግባ። እንግዲህ ምንድን ነው ዋና ችግሮች እነዚህ ቅድም ያልሻቸው ነገሮች። ይሄኛው የኮንስኮንሱ በተማሪዎች ላይ በተማሪዎች ስነልቦና ኢሞሽናል እና ኮግኒቲቭ ዲቨሎፕመንት ቅድም አሰማሙ እንዳሉት ይሄ በጣም በከፍተኛ ደረጃ ጉዳት የሚያስከትል ነው። በኢሞሽናል፣ በትራውማ፣ በፊር፣ በኢንስታቢሊቲ፣ በሆፕለስነስ በዚህ በከፍተኛ ደረጃ ችግሩ እየተከሰተ እንዳለ በተግባር እያየ ነው ያለ። ብዙ ተማሪዎች ወደ ስደት ነው እየሄዱ ያለ። ፍላጎታቸውም ወደ 87% የትምህርት ፍላጎትም የላቸውም። በአጠቃላይ ትምህርት ፍላጎት የለንም፣ መማር አንፈልግም፣ አያስፈልገንም የሚል ምክንያቱም ከእድሜያቸው በላይ ነው እየሆነ ያለው። ከ57% በላይ ከእድሜያቸው በላይ ነው እየተማረ ያለ። ስለዚህ ተስፋ የመቁረጥ ሁኔታዎች አሉ። እነዚህ ነገሮች ለአገሪቱም ለክልሉ ብቻ ሳይሆን ለህብረተሰቡ ብቻ ሳይሆን ለአገሪቱም ለዓለምም ቢሆን በጣም ከፍተኛ ስጋት ነው እየሆነ ያለው። ወደ ሳውዲ አረቢያ ይሄዳሉ፣ ወደ ተለያየ ሊቢያ ይሄዳሉ፣ ጀርመንም ምናምንም የተለያየ ቦታ አሜሪካም በስደት እየገቡ በየቦታው እየሞቱ እንዳሉ እናያለን። ባለፈው ያደረግነው ጥናት 40% የወጣቶች ወደ ስደት መሄድ ነው የምንፈልገው የሚል እንትን አስቀምጠዋል። በጣም ከፍተኛ ጥናት ነው የተጠናው። ይሄ ስደት መሄድ እንደሚፈልጉ፣ ትምህርት ቤት እንደማይፈልጉ፣ ትምህርታቸውን መቀጠል እንደማይፈልጉ ይሄ ያሳያል። ይሄ በጣም ስለዚህ ይሄ አጠቃላይ በጣም ከፍተኛ ጉዳት እንደሆነ ሪሊ መመለስም ቻሌንጅ እንዳለው ይሄን ያሳያል። ሌላ ፊርና ትራውማ አለ። ትራውማውም አለ። ይኸውልሽ ትራውማው አለ። እንዴት ነው አሁን ለምሳሌ እኛ ላይ እያጠና ነው 70% ተማሪዎች በሃንገር በረሃብ እሞታለሁኝ ብለው ይሰጋሉ። ወጣቶች 62% እገደላለሁ ብለው ይፈራሉ። ፍራቻ አላቸው። በጣም ኮንፊደንስ የለም። አቴንሽናቸው በጣም ትምህርት ቤትም የመጡትም በጣም ለው አቴንሽን አለ። ኮንሰንትሬሽኑ በጣም እንትን ነው። እነዚህ ነገሮች አሉ። ይሄ ችግር ነው። 5% ህጻናት ኤግራ የሚባለው ኤግራና ኤግማ ቴስት ሲደረጉ እነዚህ ኮምፒተንት የሆኑትን 5% ብቻ ናቸው። በስታንዳርዱ የሄዱትን 95% ከስታንዳርዱ ውጭ ናቸው። እነዚህ ልጆች ምን ማለት ነው? አሁን ምን አይነት ዜጋ ነው አሁን ለማሳት እየተፈለገ ያለው? እንዲህ አይነት ያለ ሰውና ዜጋ ይዘህ በጣም ሞራል የወደቀ ፍራስትሬትድ የሆነ ኮንፊደንስ የሌለው ስደት የሚፈልግ አገሩን ትቶ ለመሄድ የሚፈልግ ምንድን ነው እየሆነ ያለ? በጣም ከፍተኛ አደጋ እንዳለ እናያለን። እሺ ፕሮፌሰር ሀምቤሳ ይሰሙኛል? አዎ ችግሩን አይተናል ምን እንደሚመስልና እንግዲህ እነዚህ ተማሪዎች መቼ እንደሚመለሱም አይታወቅምና የእነዚህ ታዳጊዎች ወደ ትምህርት አለመሄድ በአጠቃላይ በሀገርና በማህበረሰብ
እንደው ተጽዕኖ ምን ይመስላል? እሺ አመሰግናለሁ። ከኔ በፊት የተናገሩት ጥሩ ነገሮችን አንስተዋል። ሀገር ትምህርት ለምንድን ነው የምታካሄደው? ወደዚያ ትምህርት ለምን ያስፈልጋል? የሚሉ ነገሮችንም በደንብ ማየት ያስፈልጋል። የሰው ኃይል ሂውማን ካፒታል ያስፈልጋታል። ነገ ያው ብለውታል። የግል ክህሎት ያላቸውን መኖር መድረቅ የሚችሉትን ዜጎች በሕይወታቸው ያስፈልጋል። ሌላው ዜጎችን መቅረጽ፣ አጠቃላይ ፐብሊክ ፐርፐዝ ሲቲዝን መቅረጽ እና ደግሞ ከዛም በላይ ትምህርት ቤት ማቆያም ነው። ሜዳ ላይ ዝም ብለሽ ከምትለቅ ትምህርት ቤት ያቆያል፣ ይይዛቸዋል። ከወላጅ እጅ ሲወጡ እዛ ይይዛቸዋል። ራሳቸውን እንደ 17 ዓመት እንዲሆናል ብለዋል ዶክተር አብራ። ልክ ነው። እስከዛ ግን ትምህርት ቤት ነው የሚይዛቸው። በዚህ ሂደት ውስጥ ትምህርት ቤት ነው የሚይዛቸው እና መልታይ ፋንክሽን አለው። ብዙ ፋንክሽኖች አሉት ትምህርት ቤት እና ይሄን የላቸውም ማለት ነው። እነዚህ ህጻናት ወጣቶች ከትምህርት ቤት ውጭ ሲሆኑ ሰው እንደፈለጉ ነው የሚኖሩት ማለት ነው። እንደፈለጉ ነው የሚሆኑት ማለት ነው። እንደፈለጉ ነው የሚነዱት ማለትም ይቻላል እና ይሄ ለሀገር ትልቅ ነው። እንደተባለው ያልተቀረጸ መስመር ያልያዘ ሀገሪን መረዳት የማይችል እሱን ያልተረዳ ዜጎችን ነው የምንጠብቀው ማለት ነው ካልተማር ናቸው። ስለዚህ ሰፋ ተደርጎ ጊዜ ተወስዶ ቢዮንድ ዘ ሪፖርት አሁን 10 ሚሊዮን 7 ሚሊዮን የሚባለው ሌላ ነው። ትምህርት ቤት እያሉ ዛሬ ሄደው ከ2 ሳምንት ተመልሰው ሄደው እንዲህ እያሉ ለሪፖርት ብቻ የሚመቻቸው ወጣቶችና ህጻናት አሉ እየተማሩ ያልሆኑ ማለት ነው። መሰረታችን ከሆነ የገጠር ነው እና እናውቃለን። እዚህ ይመጣሉ ምን ይላሉ? ስኪል ሳይኖራቸው ክፍል የሚቆጥሩ ይሄው 3% እያሳለምን ነው። በትላንትናው በተሻለ ትምህርት እንኳን 4-3-5% እያሳለምን ነው እና ነገ የሚጠብቀንን ማየት ይቻላል። ይሄ ሁሉ ከሲስተም ውጭ ሲሆን ምናልባት ለሀገር ያሰጋል። እንግዲህ ለሀገር ያሰጋል ብሎ እንዲሁ ዝም ብሎ በደፈናው ከማለፍ እንደው ዘርዘር አድርገው ቢያዩት። ምክንያቱም ትምህርት የአንድ ሀገር እድገት መሰረት ነው። ታዳጊዎች በትምህርት ተኮትኩተው ካላደጉ ጊዜያቸው ካለፈ የሚመለሱበት ጊዜ አይደለም እና ይሄ ደግሞ ራሱን የቻለ ቀውስ ይፈጥራል በማህበረሰቡ። ያልተማረ ሰው ለሀገር ሸክም የሚሆን ትውልድ ነው የሚፈራው ማለት ነው። እነዚህ ተማሪዎች አማራጭ ሲያጡ ወደ አልተፈለገ ስደት አማራ ክልል አሁን ባለፈው የቀረበ ሪፖርት ነበር ያለ ዕድሜ ጋብቻ ቀንሷል ተብሎ ነበር። አሁን ግን ያለ ዕድሜያቸው የሚያገቡ ልጃገረዶች በጣም እየበረከተ ነው። ምክንያቱም ትምህርት የለምና እንደው ሰፋ አድርጋችሁ ብታዩት ይሄንን ነገር ያ ሼፕ ያልተደረገ ወጣት ይዘን የትን አንደርስም። ስደቱ እንደተባለው ተስፋ መቁረጡ ብዙ ነገር አለው። ድረጉም አለ፣ ምንም አለው። ስራ አለመስራት አለ። ትላንትና የገነባናቸው መልካም ነገሮች ለምሳሌ እንዳልሽው ካልቸራል የሆኑ ነገሮችን የቀነስናቸው ወደ ኋላ መመለሳችን ያውዱ አለ። ዞሮ ከሲቪላይዜሽኑ በተቃራኒ ያሉ ሰዎችን የሚኖሩን ማለት ነው። ከሲቪላይዜሽኑ ጋር መሄድ የማይችሉ ሰዎች ይኖሩናል ማለት ነው። ይሄ ነው የሚያሰጋው ለህብረተሰቡ። ፕሮዳክቲቭ ያልሆነ ኮንሱመር የሆነ ፕሮፐር ኮንሰምፕሽን ሳይሆን ለዘመናዊ ኮንሰምፕሽን ተዘጋጀ ማህበረሰብ ነው የሚኖረን ማለት ነው እና ከምናስበው እጅግ በላይ ነው። ይነዳል ወደ ፈለገበት። ከየት የመጡት መንገደኞች አዲክትድ የሆኑ ነጥቆ ምሮጦ ያም ይሄኛውም ሁሉ እኮ አንታይ ሶሳይቲ የሆኑ ባህሪያት የሚመጡት ካለመማር ነው። ሼፕ ካለመደረግ ነው። መስመር ካለመያዝ ነው። በቃ ጎርፍ ዝም ብለሽ ከለቀቅሽ እኮ ያፈርሰዋል አይደለም። ስላይ ግዛት እንደዛ ማሰብ ያስፈልጋል እና በቀላሉ የሚታይ ጉዳይ አይደለም ብዬ ነው የምለው። አቶ ማሞ ወደ እርስዎ ነው እንግዲህ የኑ ጥያቄ ነው ለእርስዎ ነው የማመጣው። እንግዲህ ችግሩን አይተናል፣ አሳሳቢ ነው የሚለውን ችግር አይተናልና ይሄ አሳሳቢነቱ ደግሞ ወደፊት በሀገር እድገት ላይ በማህበረሰብ ላይ በራሳቸው በልጆቹ ላይ የሚያመጣው ጉዳት ቀላል አይደለምና እንደው እሱን እንዴት ያዩታል ችግሩን? በነገራችን ላይ የዚህ ዘመን ትምህርት ለዜጎችን በሚኖሩበት መንደር ብቻ እንደ አባቶቻቸው እንደ አያቶቻቸው እንዲኖሩ ሳይሆን ግሎባል ሲቲዝንስ እንዲሆኑ ነው ሀሳቡ የነበረው። ለምን በዚህ ዘመን ግሎባል ሌቭል ፕሮዳክቲቭ የሆነ ዜጋ ከመጣ በሀገሩ እንደውም ሀገሩን ያሳድጋል ተብሎ ነው የሚታሰበው። የኛ ሁኔታ እንደዚህ በግለሰብ ደረጃ እንዲህ የሚታይ አይደለም። አብርሃ በጣም እንደዚያ መሬት ላይ ያለውን ሁኔታ ሲያቀርበው ልቤ ነው የተነካው። እኛ ልክ እንደናንተ በወረቀት በሚዲያ ነው ብዙ ነገር የምናየው። ከዚህ ውጭ ደግሞ ተርፎ ፈሶ በዚህ በአዲስ አበባ መንገዶች እናቶች እድሜያቸው ለትምህርት የደረሰ ህፃናት ሲኖሩ
ሲለምኑ ነው የምታየው። እና ችግሩ እንደዚህ እንደ ነገር እንደጎደለ ሳይሆን መታየት ያለበት እንደ ሾክ ነው። ልክ አንድ ሰው የልብ በሽተኛ በሞትና በሕይወት መካከል እንዳለ ማለት ነው። አገር ማለት መሬት አይደለም። አገር የሚለው ትርጉም ሰዎች አገር የሚሏት ስለሆነች ዜጎቿ ለመኖር በሚያስችል ሁኔታ ላይ ከሌሉ አገሪቷ ራሷ አለች ማለት አይቻልም በእውነቱ ከሆነ። ስለዚህ እኛ በአሁኑ ሰዓት አለን ለማለት ያስቸግራል። ግማሽ ጎን የሆነው ህዝብ በዚህ ሁኔታ ላይ ያለ አገሪቱ አለች ለማለት በእውነት ይከብዳል። በዚህ ሌቭል ነው እኔ አሁን ያለንበትን የትምህርት ሁኔታ ማየው። በእርግጥ እንዲሁ መቼም አጀንዳችን ትምህርት ስለሆነ እንጂ ትምህርት ብቻ አይደለም፣ አጠቃላይ የማህበረሰብ ቀውስ ነው ያለብን። ይሄ ሾክ ልክ አንገቱን እንደታነቀ ሰው በሞትና በሕይወት መካከል እንዳለ ነው መታየት ያለበት። ለአሁን አለ፣ ነገር ግን ነገ ተነገ ወዲያ ተስፋው አይታወቅም። ልክ እንደዚያ ነው። ዜጎቻችን ዛሬ ትምህርት ቤት ከሌሉ ነገ አሉ ለማለት ያስቸግራል። ስለዚህ እንዲህ አይነቱን ነገር አምና የዛሬ 20 ዓመት 10 ዓመት ወደ ነበረው መልሰን ችግሩን እንወጣዋለን የሚል እምነት ፈጽሞ የለኝም። ልክ እንደ አንድ በመሞት ላይ ያለ ሰው ሕይወቱን ለማዳን እንደሚወሰድ እርምጃ አዲስ እርምጃ ያስፈልገዋል። ያን እርምጃ አሁን በትምህርት ሴክተር ያለነው ሰዎች ተናግረን ብቻችንን ሰርተን አይደለም። ምክንያቱም የዚህ ችግር ሁሉ መንስኤ በትምህርት ሴክተሩ ላይ የተወሰነ አይደለም ያልነው በአካባቢያችን ያለ እርስ በርስ ጦርነት፣ ተፈጥሮም ሁኔታ፣ ሌሎች ችግሮች ስላሉበት በመፍትሄውም ላይ ቢሆን እኔ እንደማየው እነዚህ ሁሉ ወገኖች አንድ ላይ መጥተው አቶ ማሞ ወደ መፍትሄው ሌላ ዙር ጥያቄ ስለማቀርብ አሁን እስኪ የሚያሳድረውን ተጽዕኖ የሚያሳድረውን ጉዳት ላይ እናየው በዘርፉ እንድናየው። ያ እንግዲህ ሀገራችንን እኔ የምገልጸው አሁን ባልኩት ሾክ ላይ ያለች ነችና ይሄንን ሾክ በቃ በህይወት መኖርና አለመኖር መካከል እንዳለ ነው የሚታሰበው። ለምን ቢባል በዚህ ዘመን እንደ ጥንቱ ልጆች እንዳያቶቻቸው እንዳባቶቻቸው ሊኖሩ የሚችሉባት መሬት አይደለችም። ልጆች ህይወታቸው የሚመራው ትምህርት ቤት በሚያገኙት ዕውቀት ተመስርተው ከዓለም ጋር ተገናኝተው በሀገራቸው ውስጥ ባለው ኢኮኖሚክ እንቅስቃሴ ውስጥ ተሳትፈው መሆን አለበት። ይሄን ድል ያላገኘ ወጣት በሀገሩም ሆነ የትም ሄደ ይኖራል ለማለት ስለማያስችል በመሞት ላይ እንዳለን ነው የምገልጸው። እርሱ አሁን ያለውን ነው እንደ ወደፊት እንግዲህ ትውልድ ይቀጥላል። እንግዲህ በትውልድ ነው ሌላ ትውልድ የሚተካውና የአሁኑ ትውልድ እንዲህ ከሆነ እንደ ወደፊትስ ባለው ትውልድ በሀገሪቱ መጻኢ ዕድል ላይስ እንደው የሚያሳድረውን ተጽዕኖ እንዴት ያዩታል? ልክ ነው። መቼም እነዚህ ሰዎች በህይወት ከሌሉ አንድ ነገር ነው። በህይወት ካሉ ግን እነዚህ ልጆች ዛሬ ልጆች የምንላቸው ነገ ተመልሰው የቤተሰብ ኃላፊ የሚሆኑ ናቸው። በዚህ እድሜያቸው ተምረው ራሳቸውን ያልቻሉ በቀውስ ውስጥ አልፈው የሚያፈሯቸው ቤተሰቦች ራሳቸው ያው ልክ በታሪክ እንደምናውቀው በአንዳንድ ሀገር ውስጥ በቱቦ ውስጥ ኖረው በቱቦ ውስጥ ተወልደው በቱቦ ውስጥ አርጅተው በቱቦ ውስጥ ሞቱ እንደሚባለው በቀውስ ውስጥ አድገው ልጆቻችን በቀውስ ውስጥ ቤተሰብ መስርተው በቀውስ ውስጥ ልጆች አሳድገው በቀውስ ውስጥ ይኖራሉ እንደማለት ስለሆነ ይሄ በጣም ቪሸስ የሆነ ሰርክል ነው ፊታችን የሚጠብቀን እና ይሄንን ሰርክል በአንድ ከፍተኛ ኃይል ካልሰበር ነው በስተቀር ወደፊት የሚለውን ነገር ራሱን ለማንሳት ይከብዳል። በዚህ ላይ ደግሞ ይሄ አሁን ያለው ችግር ባለበት ይቆማል ብዬ አላስብም። አሁን ባለበት ሁኔታ ነገሮች መፍትሄ ካላገኙ ይሄ የትምህርት ዕድል ያላገኘው ተማሪ ቁጥር እየጨመረ እንደማይሄድ ምንም እርግጠኛ መሆን አንችልም። ዶክተር አብርሃ ወደ እርስዎ ልምጣ። ይሰሙኛል ዶክተር? እየሰማ ነው። ይሰማል? አዎ። ቅድም ለመጠቃቀስ ሞክረዋልና አሁን በስፋት ሊሄዱበት ይችላሉ። አሁን እንግዲህ ችግሩን አይተናል። እነዚህ በሚሊዮን የሚቆጠሩ ህጻናት ትምህርት ገበታ ላይ የሉም ማለት የተለያየ ችግር በሀገርም በማህበረሰብም በራሳቸው በልጆችም የሚያመጣው ተጽዕኖ ቀላል አይደለም። ትምህርት የእድገት መሰረት ነው። እንደው በሀገር አቀፍ ደረጃ የትግራይን ብቻ ሳይሆን አሁን ውይይቱም የሀገር አቀፍ ስለሆነ እንደ አጠቃላይ በሀገር ደረጃ በማህበረሰብ ደረጃ በቤተሰብም በግለሰብም የሚያመጣውን ችግር እንዴት ያዩታል? አሁን ለእኔ የሚታየኝ ይሄ ችግሩ እንደ ሀገር ጥሩ ነገር ነው ማየቱ። ቪሸስ ሰርክል የሚሰራ ችግር ነው ያለው። ይኸኛው እዛው ላይ የሚሽከረከር ነው። አንድ ቦታ ላይ የተፈጠረው ችግር ለአንድ ቦታ ብቻ አይደለም። ኢትዮጵያ ስናይ ለሁሉም ቦታዎች አፌክት ያደርጋቸዋል ዋን ወይ ዘ አዘር።
ይሄ ሸስተርክ ይሰራል። ጤነኛ ዜጋ በትምህርት ነው ማፍራት ያለብን። እድገትን ማረጋገጥ ያለብን ትምህርት ነው ዋና መሳሪያ ለሁሉም ነገር፣ ለኢኮኖሚ ዲቨሎፕመንትም፣ ሶሻል ዲቨሎፕመንትም፣ ፖለቲካል ዲቨሎፕመንትም ሁሉም ነገር ጤነኛ ዜጋ ሆኖ እንዲወጣ ከተፈለገ በትምህርቱ አይ ቲንክ ዓለም ያለውን ሚስጥርና ሁኔታ በሙሉ ማየት አለበት፣ መተንተን አለበት፣ ኮንሽስ መሆን አለበት። የነቃ ዜጋ እንዲሆን ነው የሚፈልገው። አናሊሲስ የሚሰጥ ዜጋ ትርጉም የለውም። ሁሉም ነገር ፌር አይደለም፣ እንትኑ የሚሰጥ ዜጋ አይሆንም። ስለዚህ ጤነኛ ዜጋ በማፍራት ላይ አሁን እንደማየው ችግሮች እንዳሉ እያየሁ ነው ያለው። አንድ ነገር ቅድም እንደተባለው በጣም አካል ጉዳተኞች በጣም በርክተው እየመጡ ናቸው ያሉት። ለአገሪቱን ዲፔንዳንሲ ሰንድረም ዲፔንዳንት የሆኑትን ዜጎች እየተፈጠሩ ናቸው ያሉት በተለያየ ምክንያት በኢንተሌክቹዋል ዲስኤቢሊቲም ሳይቀር፣ በሜንታል ሪታርድነስ ፕሮብሌም ሳይቀር፣ ፊዚካል፣ ኢሞሽናል ወዘተ ሳይኮሎጂካል፣ በእነዚህ ኢልነስ ላይ ካለው እንትን ላይ ይሄን እየበዛ ከሄደ አገሪቷን ችግር ውስጥ ትገባለች ማለት ነው። ክራይሲስ ነው ለአገሪቱ። ሌላ በሽታ በጣም እየተጠቃ ነው ያለው ህብረተሰቡ። ረሃብም አለ፣ ልመናም በጣም በከፍተኛ ደረጃ ነው እየተበራከተ ያለው። ስለዚህ ይሄን ካልቀነስን እነዚህ ነገሮች ናቸው በጣም ሶሻል ክራይሲስ። ስደት የሚወድ ዜጋ ነው፣ ቅድም ያልኩት ነገር ስደት የሚወድ ዜጋ ነው እየተፈጠረ ያለው። አገሩን ትቶ አገሩን ጠልቶ ሌላ አገር እንዲሄድ ይፈልጋል። በጣም ከፍተኛ ፍላጎት አለው። ባይዘው ብዙ ሰው እየሞተም እንደሆነ መንገድ ላይም እየተሰዋ መንገድ ላይም እየተገደለ ብዙ ሳክሪፋይ ያደርጎ ራሱን በቃ ዘሎ ወደ እሳት እየገባ እንዳለ እያየን ነው ያለ ነው። ይሄ ክራይሲስ ነው፣ ሶሻል ክራይሲስ ነው፣ ኢኮኖሚክ ክራይሲስ ነው፣ ፖለቲካል ክራይሲስ ነው፣ ሁሉም ነገር ታየው። ስለዚህ እነዚህ ነገሮች ኮንስኮንስ አላቸው ነው። የተረጋጋ ዜጋ በጣም የሚማር በጥሩ የሆነ እንትን ከሌለ እዚህ አንዱ እንትን ነው። ሌላ ቅድም ያልሽው ነገር ኤርሊ ሜሬጅ እና ኤርሊ ፕሬግናንሲ በጣም ሀይ ነው በአሁኑ ሰዓት። አስፈራራም ኮንሰርንት አሁን እያየሁት አለ። በጣም በ14 ዓመት በ15 ዓመት በጣም እድሜያቸው ልጆች ሲጋቡ ነው እያየን ያለ ነው። ጠለፋም አለ ምናምን አለ። በጣም በሴቶች በተለይ በጣም የከፋ ነው ይሄ ጉዳይ ላይ በጣም የከፋ ነው በሴቶች። ይሄ አቢዛል ቫዮሌሽንስ በጣም ብዙ ነው ያለው። ዲስ ኢዝ ዴንጀረስ። ሴቶች ከተጎዱ በዋናነት ለነገ አገሪቷን የሚገነቡ እና ጥሩ ዜጋ የሚወልዱ የሚያፈሩ የሚንከባከቡ ፕሮዳክቲቭ የሆኑ ሴቶቻችን ልጆቻችን ከተጎዱ በአሁኑ ሰዓት ስለዚህ ማን ነው የሚተካው? ይሄ ሀገር ማን ነው የሚተካው? ኦኬ ፕሮስቲቱት በጣም እንትን ነው። ከገጠር ወደ ከተማ እየጎረፉ ብዙ ነው ያለው። በየቦታው መጠጥ ቤት፣ ቡና ቤት እየተከፈተ እንትን መዋል ነው ከትምህርት ቤት ትቶ። ይሄ ትልቅ አደጋ እየፈጠረ ያለ ነገር ነው እና ችግሩ በጣም ብዙ ነው እና በአንድ ቦታ የተፈጠረው ለአንድ ቦታ ብቻ ሳይሆን ለሁሉም ቦታዎች እየሄድ እንዳለ ለዓለምም እያየሁት ያለ ለአሜሪካም ቢሆን ለአውሮፓም ቢሆን ለጀርመንም ቢሆን ለምናምንም ቢሆን ለእስራኤልም ለሁሉም ሀገሮች በጣም አደጋ እንደሆነ ይታየኛል ይሄ ነገር ማለት ነው። በጣም ህዝብ እንደ ህዝብ ኢትዮጵያዊ እንትን ዜጋ ወጣቱ በተለይ ሴቶች በተለይ በቃ አገራቸውን ጥለው እየሄዱ ናቸው ያለ ለአደጋ እየተጋለጡ ናቸው። ዲፔንዳንሲ በጣም ብዙ ነው። ስለዚህ እነዚህ ነገሮች ቬሪ ዲፊካልት ኮንትሮል አንድ ነገር ካልተፈጠረ በስተቀር ማለት ነው። አመሰግናለሁ። ፕሮፌሰር ሀምቤሳ ይሰሙኛል? ወደ እርስዎ እስቲ ሌላም ጥያቄ ላቅርብና እንግዲህ ያልተማረ ዜጋ ያው ብዙ ችግር በሀገርም በግለሰብ በራሱ ባልተማረው ሰውም በሌሎችም የሚደርስ ጉዳት ይኖራል። ያው ያልተማረው ሁሉ ጉዳት እንትን ይላል ባንልም ትምህርት ግን መሰረት መሆኑን ያስማማል። ከትምህርት ገበታ መራቅ ራሱን ችሎ ሌላ አማራጭ ወደ መፈለግ አጥፊ ወደ ሆኑ ነገሮች የመሳተፍም ነገር ይኖራልና እንደው ከዛ አንጻርስ ወጣቱ ምርታማ ወደሆነ ስራ ሳይሆን ወዳልተገባ ነገር የሚሄድበት መንገድስ አይፈጥርም ወይ? እንደው እሱንም እንዲያዩት ብዬ ነው። ውጤቱ ምን ሊሆን ይችላል? አሁን ያለንበት ሁኔታ ውጤቱን ከኋላው ሊጀምርና በአንድም በሌላ ማወተናል። የነገው ዓለም እንደተባለው ኮምፕሌክስ ነው። ክህሎት ያስፈልጋል። እያለን ያለነው ስላልተማሩ ጎጂዎች ናቸው አይደለም። አንቺም እንዳልሽው እያለን ያለነው ስኪል ስለሌላቸው ህይወት ስለሌላቸው የነገውን ዓለም መቋቋም እዛ ውስጥ መውጣት አይችሉም። ዓለም ላይ ካቻት ማድረግ አይችሉም። ያ ካልሆነ ምን ሊሆን ይችላል? በሊስት ምናልባት ማግኘት የምንችለው ነገ ዛሬ ካለንበት ሁኔታ ነገ ልናገኝ የምንችለው የዚሁ አይነት ቀውስ ነው። ለአጂቴሽን ለፕሮፓጋንዳ የተጋለጠ ነገ ውጣ ሲባል መንገድ የሚዘጋ ምንም ስራ የሌለው ተስፋ የቆረጠ በቃ ቅድም ያልናቸው ነገሮች ነው የምናገኘውና ይቀበላለሁ። ቪሺየስ ሰርክል የተባለው አይ ቲንክ ብዙ ጥሩ ነው። ዓለም ላይ ብናይ እነኚህ ጦርነት የነበረባቸው ሀገሮች ትምህርታቸው እጅግ ኋላ ቀር ነው። አፍጋኒስታን፣ ፓኪስታን፣ እንደዚህ ሚድል ኢስት በተለይ ወደ ኢራቅ እንደዚህ ሶሪያ አካባቢ ያለው የትምህርቱን ፐርፎርማንስ ቢታዩ በጣም ዝቅተኛ ናቸው። ዛሬም የሰላም ተስፋ የላቸውም። ይቀጥላል ማለት ነው።
ስለዚህ ምናልባት ከዚህ በላይ ሊሆን ይችላል ከሚለው እንደዚህ ታላቅ ወደዛ ይሄዳለሁ። እሺ መፍትሄውን በዛው ይቀጥሉ። እሺ ፕሮፌሰር ስለ መፍትሄው ስናነሳ በአንድ በኩል ብቻ የሚመጣ መፍትሄ አይኖርምና እንደው ከአጠቃላይ ከመንግስት በግጭት ምክንያት ነው እንግዲህ አብዛኛዎቹ ተማሪዎችም ከትምህርት ገበታ ውጭ የሆኑት ጦርነት ግጭት ነው በአብዛኛው ድርሻውን የሚወስድና እንደው በተፋላሚ ኃይሎች በኩልም በማህበረሰቡ በኩል ምን መደረግ አለበት ይሄ አዙሪት እንዲቆም? የትምህርቱን ስራ ነጥሎ ማየት የዋነት ነው። ትምህርት በአንድ ማህበረሰብ ውስጥ ባለው ሁኔታ እጅግ የሚወሰን ሴክተር ነው። ስለዚህ ኮንፍሊክቱ በአንድም በሌላ መፈታት አለበት። የኮንፍሊክት ፍቺ መጨረሻው ኔጎሽዬሽን ነው፣ ድርድር ነው፣ ሌላ የለውም። እስከዛ ጊዜ ይወስዳል። እስከዛ ኮስት አለው፣ ዋጋ ያስከፍላል። ተፋላሚ ወገኖች በአንድም በሌላው ማህበረሰብ ውስጥ ነው ያሉት። ትምህርትን ለብቻው አናይም። የትምህርት ተጠቃሚ ዋነኛ ግንባር ቀደም ተጠቃሚ ማህበረሰቡ ነው። ስለዚህ ማህበረሰቡ ልጆቹ እንዲማሩ የሚችለውን ያህል ማድረግ እንዳለበት ይሰማኛል። ስለዚህ ዋነኛ አንድ ብለን መነሳት ያለብን ማውራት ያስፈልጋል። ሚዲያዎቻችን ቅድም አቶ ማሞ ተብየን የሚለው የፒስ ዳያሎግ መኖር አለበት። ተፋላሚ ወገኖች ሀገራቸውን ማሰብ አለባቸው። በዚህ ተቀጠልን ማንም ያሸንፍ ነገ የምንመራው ሀገር የለንም። ይሄ መታሰብ አለበት። በሁለተኛ ደረጃ እንደ ሀገር ፕሮብሌማታይዝድ መሆን አለበት። የተማሪዎች የህፃናት ከትምህርት ቤት ውጪ መሆን ኢሹ መሆን አለበት። ሚዲያዎቻችን ፕሮብሌም ሆኖ መታየት አለበት ብዬ እላለሁ። መወያየት አለብን ከሪፖርት በላይ ግድ የለም። መልካም ሪፖርት ነገ ይመጣል ከሰራን። ዛሬ ግን ችግሮቻችን ነቅሰን አውጥተን ማውራት አለብን። ህብረተሰቡ መረዳት አለበት። ልጅ ከትምህርት ቤት ውጭ ሲሆን እንዲህ ነው የሚሆነው። ግድ የለም ስራ ላይ ይገኝ ይችላል። መማሩ ግን በራሱ ጥቅም ነው። ትምህርት በራሱ ጥቅም ነው ብለን የትምህርቱ ነገር ኢሹ ሆኖ የመወያያ አጀንዳ መሆን አለበት። እንደ ሀገር 10 ሚሊዮን 8 ሚሊዮን ህጻናት ከትምህርት ቤት ውጭ መሆናቸውን ማውራት መቻል አለብን ብዬ ነው የማስበው። መልካም ሪፖርት፣ ጥሩ ዜና ነገ ይመጣል ከሰራን። ዛሬ ላይ ግን ክራይሲስ ውስጥ ነንና ውሸት አይደለም አሁን የሚያዋጣን። ምን ያህል ተማሪ ከትምህርት ቤት ውጭ ናቸው? አክቲቭሊ አውት። ምን ያህሎቹ ዶርማንት ናቸው? ደግሞ ትምህርት ቤት አልፈው እየተመላለሱ ይነትን ይዛም ግራም በትንሹም ቢሆን በስራ አጋጣሚ አይቻለሁ። ሳም ፓርት ኦፍ አማራ ሪጅን በተለይ አክቲቭ የሆነ ጦርነት የሌለበት በሰሜን ሸዋውን ኤሪያ አውቃለሁ። ስንቶቹ እየተማሩ ትምህርት ቤት እየሄዱ ያሉት። ይሄ ኢሹ መሆን አለበት። ከሪፖርት በላይ ማየት ያለብን ይመስለኛል። ሌላው መምህራን ላይ ነው። መምህራን የተስፋ ቆርጠዋል። ድህነት እየበላቸው ነው። እንደዛም ሆኖ ትምህርት ቤት ሲሄዱ ልጆች አይማሩላቸው። አንዳንድ ቦታ ደግሞ ተፋላሚ የሚባሉት ወገኖች መምህራን ላይ እጃቸውን ሲያነሱ ይታያል። ይሄ መያዝ አለበት። ይሄም እንደ አንድ ጉዳይ እሱ ራሱን ችሎ ያው ሁለቱንም መንግስትንም ተፋላሚዎቹን በሌሉበት አሁን እሱን ማንሳት ስለሚቸግረን እንደው መደረግ ያለበትን ነገር ብንጠቅስ ጥሩ ይመስለኛል። ሚዲያ ስለሆነ ይሰሙታል ብዬ አስባለሁ። ሂውማን ሪሶርሱ ፓኬጅ ተዘጋጅቶ የትምህርት ፓኬጅ ተዘጋጅቶ እንዲማሩ ማድረግ። ለምሳሌ አሁን ለትግራይ አክሰለሬትድ ለርኒንግ ተብሏል። ግን ምን ያህል እውነት እየተሰራ እንደሆነ አላውቅም። ምን ያህል ባጀት እንዳለው አላውቅም። ባጀቲንግ ፋይናንሲንግ ቬሪ ኢምፖርታንት። እነኚህ በጦርነት ያሉ ትምህርት ቤቶች የሚሰሩ ትምህርት ቤቶች ዜኒድ ፋይናንሲንግ፣ ስፔሻል ፋይናንሲንግ ችግር ላለባቸው አካባቢዎች መኖር አለበት። አመሰግናለሁ ፕሮፌሰር። ዶክተር አብርሃም ይሰሙኛል? አዎ ይሰማለሁ። እስኪ መፍትሄው ምን መሆን አለበት? ይሄ ችግሩን አይተናል፣ የሚያመጣውን ቀውስ አይተናል። ስለዚህ በመንግስት በማህበረሰቡ እንዲሁ አጠቃላይ ምን መደረግ አለበት? በእኔ በኩል ፕሮፌሰር ያሉት ነገር ቆንጆ ሀሳብ ነው። መፍትሄዎች እንደ መፍትሄ ተደርገው ሊወሰዱ ይገባል፣ እንደ ፓርት ኤንድ ፓርሰል ኦፍ ዘ መፍትሄዎች። እኔ ደግሞ የምጨምረው ነገር ተጠያቂነት ወይ አካውንታብሊቲ በኤጁኬሽን አካውንታብሊቲ መረጋገጥ አለበት ብዬ አምናለሁ። አካውንታብሊቲ ምን ማለት ነው? መንግስት አካውንታብል መሆን አለበት። በህዝብ የተመረጠ መንግስት ይሄን ለማስተዳደር የትምህርት ጥራት ለመረጋገጥ ሁሉም ተማሪዎች እንዲማሩ መብታቸውን አድሬስ ለማድረግ አካውንታብል መሆን አለበት። ሶሻሊ አካውንታብል የሆነ መንግስት እና አስተዳደር እና ከላይ እስከታች የሚወርድ መምህራን፣ ህብረተሰብ
እንዲኖሩ ያስፈልጋል። አካውንታቢሊቲ በጣም ወሳኝ ነው እዚህ ጉዳይ ላይ። ስለዚህ የአካውንታቢሊቲ ጉዳይ ሳይኖር ነው ዝም ብለን እየሄድን ያለ ነው። ማነው አካውንታብል የሚሆን ያለው? ለዚህ ሁሉ ችግር ክራይሲስ እየተፈጠረ ያለው አይታወቅም። ስለዚህ there must be accountable እንደ ፖሊሲ ወጥቶ ቢሰራለት በሰፊው ቢሰራ ጥሩ ይመስለኛል። for that matter ህዝብ መንግስትን ይመርጣል፣ በየጊዜው ፓርቲዎች ይመርጣል፣ በየአመቱ በየ5 አመቱ በየምናምኑ። ስለዚህ ይሄ ፖለቲካል ፓርቲ ይሄ ለመስራት አሸናፊ ፖለቲካል ፓርቲ ይሄ ለመስራት ነው አካውንታብል ይሆን አለበት። ከስሩ የሚዘረጋቸው እንትኖች የትምህርት ባለሙያዎች ሪስፖንሲብል የሆኑ ሰዎች ሁሉም አካውንታብል መሆን አለባቸው። በዚህ መልኩ ነው መለካት ያለበት የሚል እምነት አለኝ እኔ። አካውንታቢሊቲ በሌለበት ሁኔታ ይሄ ሊሰራ አይችልም። ሰው እየሞተ ነው ያለው፣ ስደት እየሄደ ነው ያለው፣ የትምህርት ጥራት እየወደቀ ነው ያለው። ስለዚህ አካውንታቢሊቲ ተጠያቂ there must be someone who is always accountable to this። ስለዚህ አካውንታቢሊቲ ፍሬምወርክ አካውንታቢሊቲ ፖሊሲ እንዲኖሩ ያስፈልጋል። አካውንታቢሊቲ በጣም ወሳኝ ነው እዚህ ጉዳይ ላይ። ሁለተኛ ነገር በመምህራን ላይ መስራት አለብን። መምህራን ፀሐይ አለሽ እየሰማው ነው። አዎ በመምህራን ላይ ሊሰራ ይገባል። ጥሩ ነገር መምህራን ሞራላቸው ወድቀዋል። መምህር ድሮ በጣም ውድ የነበረ መምህር አሁን ባለባበሱ በሁሉም ነገሩ በህብረተሰቡ ተቀባይነት ምንም በኮሚቴ ተቀባይነት የለውም። ብዙ ጊዜ መምህር ከሆነ ሚስትን ማግባት አትችልም ወይ ባል ማግባት አትችልም። መምህር ከሆነ መምህር ነው፣ ይጣለ ነገር ነው። አንተራ ዝም ብሎ ነገር ከዚህ የመጣ ነጋዴ ምናምን በጣም እሱ ነው የሚወደደው። ይሄን ወርደዋል። በጣም ህብረተሰቡን እያገለገለ ዜጋን እያነጸ እያለ ሸፍ እያደረገ እያለ ይሄን አዌር የሚያደርግ ህብረተሰብ የለም። በመንግስት አካልም እንደዚህ አይነት ነገር ሲስተምስ የሉም። በጣም ወርደዋል። ስለዚህ መምህራን ሞራላቸው ከፍ ማድረግ አለብን፣ በተለያየ መልኩ ማለት ነው። በተለያየ መልኩ ደሞዛቸው ከፍ ማድረግ አለብን። ዶክተር አብርሃም የመምህራን ክፍያ አጠቃላይ ጥቅም ያሉበት ሁኔታ ምንም አንድና ሁለት የለውም፣ ጥያቄ የለውም። አሁን ውይይታችን ልጆቹ እነዚህ ላይ ስፔሲፊክ ስለሆነ ነው እንጂ ራሱን ችሎ ለውይይት መቅረብ ያለበት ነው የመምህራን ጉዳይ። እንደው የመምህራን ኑሮ ቢቃና እነዚህ ልጆች ወደ ትምህርት ገበታ ሊመጡ ይችላሉ፣ መፍትሄ ይሆናል ብለው ያስባሉ? አንዱ እንትን ነው ለትምህርት ጥራት ማረጋገጫ አንዱ ኢንዲኬተር ነው ይሄኛው። ሌላው ኢንዲኬተሩ ተማሪዎች ወደ ትምህርት ቤት እንዲሄዱ በተገቢ እንዲማሩ ክትትል ሊደረግላቸው ወላጅ እና ህብረተሰቡ በጣም ማንቃት አለብን። መንግስትም ከህብረተሰቡ አብሮ መስራት አለብን ማለት ትልቅ ዘመቻ ማድረግ አለብን ማለት ነው። ትልቅ ባለፈው ለምሳሌ እንትን ልንገርሽ፣ ይሄ ዞርኡ የሚባል ይሄ አንድ የሆቴል ባለሀብት አለ በክልላችን። በክልሉ ያሉትን መምህራን በጣም አውስትራሊያ የሆኑ መምህራን፣ ጡረታ ያወጡትን መምህራን እነዚህ ተመልምለው እስከ 100,000 ብር ሽልማት ሰጥተዋል። ማነቃቂያ ነው። ሁሉም ነገር ተነሳስተዋል። አሁን በትግራይ ሞራላቸው ተነስተዋል። ኢንፋክት ይሄ ከአንድ ባለሀብት የተገኘ እንትን ነው። ተማሪዎችም ህብረተሰቡም ተነቃቅተዋል። አንድ ነገር ባለሀብቶች በሙሉ እዚህ ጉዳይ ላይ ዙሪያ ላይ እንዲሰሩ ማድረግ፣ ወላጅ እዚህ ጉዳይ ላይ እንዲሰሩ ማድረግ። ስለዚህ በሁሉም ነገር ማሳተፍ ነው ያለብን እንደዚህ ነገሮች። ይሄን ካሳተፍን በኋላ ነው ጥሩ ስራ መስራት የምንችለው ማለት ነው። እና ትምህርት ቤቶችም በየቦታው የአይሲቲ የኮምፒውተር የምናምን እነዚህ ሲስተሞች በሙሉ ኤስታብሊሽ ማድረግ ክሬት ማድረግ በጣም አስፈላጊ ነው የሚሆነው። ትምህርት ቤቶች መስራት የተጎዱትን ትምህርት ቤቶች በሙሉ መስራት ነው ያለብን። ስፔሻል ኢንሰንቲቭ ስፔሻል ኢንቨስትመንት ያሉት ፕሮፌሰሩ በጣም ጋራዋለሁ። ይሄን እየታየ የተጎዳውን ትምህርት ቤት ለማቅናት ለማስተካከል ይሄን ሁሉም ነገር እንዲሰራው ያስፈልጋል። ዙሪያ መለሽ ነው ግን ዘርማት ቢሳዋን አካውንታብል እንደገና አካውንታብሊቲ ያለው ለሁሉም አይደለም። አካውንታብሊቲ የምንሰጠው ለሁሉም ከሆነ ዝም ብሎ ዜሮ ነው የሚሆነው። አንድም ሳይጠየቅ ይቀራል። ምንድን ነው የሚባለው? ሆርስ ካመል ሜድ ባይ ዘ ኮሚቲ የሚል አለ። ተጠያቂነት የሌለው ነገር ይሆናል ማለት ነው ዝሉ። ስለዚህ አካውንታብል የሆነ ነገር እሱም መጀመሪያ ፊት መምጣት፣ ከዛ በኋላ ህብረተሰቡን ማደራጀት፣ ማንቃት፣ ኢንቨስትመንትም እንዲኖር ያስፈልጋል። ሌላ የፓብሊክ ስኩልስ የኮሚኒቲ ትምህርት ቤቶች ኮሚኒቲ ራሱ ኦውን የሚያደርጋቸው ነገሮች ወደ ታች መውረድ አለባቸው። ሲስተሙ ከላይ መንጠልጠል የለበትም። ከላይ ትዕዛዝ መውረድ የለበትም ወደ ትምህርት ቤት። ስለዚህ ህብረተሰቡ ነው ማስተዳደር ያለበት ኢንቨስት እያደረገ ማለት ነው ለሁሉም ሲስተሙ። እንዲህ አይነት ነገሮች ሲስተሞች ማምጣት አለበት የሚል ሀሳብ አለኝ። ከዚህ በፊት ከአውስትራሊያ ሄደን አንድ ጊዜ እኔ እያለሁ ከአውስትራሊያ ሄደን ያመጣ ነው የትምህርት ፓኬጅ ነበረ። ፕሮፌሰር ቅድም ያሉት የቲቸር ዲቨሎፕመንት ፕሮግራም፣ ካሪኩለም ዲቨሎፕመንት ፕሮግራም፣ የሊደርሺፕ ፕሮግራም፣ እነዚህ የሚሉት ነገሮች ላይሰንሲንግ የሚባሉት በጣም ቆንጆ ነገሮች ነበሩ እዛ ላይ የሰሩት። የሲፕ ስኩል ኢምፕሩቭመንት ፕሮግራም የሚባሉት እነዚህ አይሰሩም። ዝም ብሎ ነው ኖሚናል ነው ለሲምቦሊክ እንትን ነው ያለው እንጂ በተግባር የለም። አሁን ለምሳሌ ላይሰንሲንግ የሚባል የለም። እኔ ድሮ የነበርኩ መምህር አሁን መምህር ነኝ። ላይሰንስ ሳይሆን ምንም ላይሰንስ አላገኝ ዝም ብዬ ዘላለም እድሜን ሙሉ መሆን የለበትም። አንድ ሰው በየጊዜው ስልጠና መስጠት፣
ትሬኒንግ መስጠት ያስፈልጋል ማለት ነው። እንዲህ እያልን ነው ትምህርቱ ማቅናት የምንችለው። ባንዴ አይ ቲንክ እንትን የሚመጣ አይደለም። አንዴ ስር ከሰደደ አንዴ አሁን ያየነው ያለ ዝም ብሎ ከወጣ በፍጹም ይከብዳል መመለስ፣ ወደ ነበረበት ለመመለስ በጣም ይከብዳል። ስለዚህ አደገኛ ነው አሁን ያለው ጉዞ። በጣም አመሰግናለሁ ዶክተር አብርሃ። አቶ ማሞ ይሰሙኛል? አቶ ማሞ እየሰማው ነው። እስኪ ወደ መፍትሄው ስለሆነ አሁን የመጣ ነው፣ ስለ መፍትሄው እያወራን ስለሆነ እንግዲህ ከትምህርት ቤት በሚሊዮን የሚቆጠሩ ልጆች ቀርተዋል። ችግሩን አይተናል። የሚያመጣውን ጉዳት በሀገር፣ በማህበረሰብ፣ በግለሰብ የሚያመጣውን ጉዳት አይተናልና እንደው ምን ቢደረግ ይሄን ችግር መፍታት ይቻላል? ምን መደረግ አለበት? በመንግስት በማህበረሰቡ እንግዲህ ግጭቶችም ዋና መንስኤ ናቸውና በተፋላሚ ኃይሎች በኩል ምን መደረግ አለበት? እሺ እንግዲያው ምንድነው መሰለሽ አሁን ዶክተር አብርሃም እንዳለው በኃላፊነት ደረጃ በፖሊሲ ሌቭል የትምህርት ህግም ወጥቷል። በሀገሪቱ ውስጥ እስከ 8ኛ ክፍል ድረስ መንግስት ለዜጎቹ ትምህርት የማድረስ ኃላፊነት እንዳለበትና ዜጎችን መማር እንዳለባቸው በወረቀቱ ተቀምጧል። ስለዚህ በፖሊሲ ሌቭል በህግ ሌቭል ያልን እንደው ያ ነው የሚሰጠን ምላሽ። አሁን ጥያቄያችን ያለው ትምህርት በትምህርት ሚኒስቴር ደረጃ አይካሄድም፣ በቢሮ ደረጃ አይካሄድም። ትምህርቱ የሚካሄደው ክፍል ውስጥ ነው፣ በመምህርና በተማሪ መካከል ነው። ምን ለማለት ነው? ሁልጊዜ ኢንተርቬንሽናችን ወይም ደግሞ ተግባራዊ መሆኑን ማረጋገጥ የምንችለው ወደ ትምህርት ቤት በተለይም ወደ ክፍል ውስጥ የሚገቡ ነገሮች መሆን አለባቸው ብዬ ነው የማምነው። እነዚህ ትምህርት ገበታ ውጭ የሆኑ ልጆችን ለመመለስስ አሁን እሱ ጥራቱን ለመጠበቅ ሊሆን ይችላል። ከናካቴው ከትምህርት የቀሩትንስ ምን እናድርግ? ሁሉም በዚያ ውስጥ ይመጣል። ልነግርሽ ነው የፈለግኩት። በዚህ መሰረት ምን ለማለት ነው? አሁን ለምሳሌ ብዙ ሪፖርቶችን ስናይ እንዲህ አይነት ኢመርጀንሲ ሲቹዌሽን ባለበት ኢንተርቬንሽን፣ ዩኒሴፍ፣ ዩኔስኮ እንደዚህ አይነት የኤጁኬሽን ፓርትነርስ የተወሰኑ እንቅስቃሴ ሲያደርጉ እናያለን። እነሱም ያው ህብረተሰቡን አሳትፈናል፣ መምህራንንም አሰልጥነናል እንደዚህ ይሉናል። ነገር ግን በግልጽ ለመናገር መንግስት እዚያ ውስጥ ዳታውን ከመቀበል ውጪ ምን ድርሻ እንዳለው አይታይም። ሪፖርት ማግኘት የነበረብን ከዩኒሴፍ ከዩኔስኮ ሳይሆን ከሀገራችን መንግስት ከትምህርት ቢሮ ከትምህርት ቤቶች መሆን አለበት። ምን ልል ነው? በባለቤትነት መምራት ያለባቸው እንዲህ አይነትን ክራይስ ውስጥ ያለ ሲቹዌሽን ልጆቹንም ወደ ትምህርት ቤት ለመለስ ህብረተሰቡንም እንዲሳተፍ ለማድረግ መምህራንም ወደ ስራቸው እንዲመለሱና በትጋት እንዲሰሩ ለማድረግ የግዴታ መንግስትም ኃላፊነት መውሰድ አለበት። ህብረተሰቡም ቅንጅት ያስፈልገዋል ነው የምለው። አሁን የምናየው በአብዛኛው ክራይስ ባለ ጊዜ ተፈጥሮ አደጋ ወይ እርስ በርስ ጦርነት ባለ ጊዜ ቶሎ የሚታሰበው እርዳታ ነው። እርዳታ ደግሞ ቶሎ ብሎ የሚተወው ለእርዳታ ሰጪዎች ነው። በይበልጥ ትኩረት መደረግ ያለበት ግን አስተባባሪው መንግስት መሆን ስላለበት የመንግስት ድርሻ ከፖሊሲ ከህግ አልፎ ክፍል ውስጥ እንዲደርስ አብርሃ ያለውን ኃላፊነት መውሰድ አለበት እላለሁ። ከዚህ በላይ ግን እግረ መንገዱን ምንም እንኳን ይሄ ፕሮግራም የሚተላለፈው በአማርኛ ለሚያደምጡ ኢትዮጵያውያን ቢሆንም እውነቱን ነጋገር ካል በላቲን አሜሪካም በአፍሪካም በእኛ ሀገርም እንዲህ አይነት የእርስ በርስ ጦርነቶች የሚካሄዱት በሀገሪቱ ዜጎች መካከል ብቻ ነው ተብሎ አይታሰብም። እኛ የጦር ሜዳ ነን እንጂ ጦርነቱን የሚያቅዱልን እንዲካሄድ ፋይናንስ የሚያደርጉት ትልልቆቹ ዓለም አቀፍ ድርጅቶች ስለሆኑ እነሱም ይህንን ድርሻቸውን ሊወስዱ ይገባል። ኃላፊነት አለባቸው። በየትኛውም ታዳጊ ሀገር የተካሄዱ የእርስ በርስ ጦርነቶች ከይቅርታ ጋር አቶ ማሞ ትምህርቱ ላይ ፎከስ አድርገን እየተነጋገርን ስለሆነ እሱ ሌላ አጀንዳ ሊሆን ይችላል እና መፍትሄውን እንትን ይበሉትና እንቋጨው። ያለችኝ 1 ደቂቃ ብቻ ናት። እሱን ያነሳሁት እኔ እነዚያን አካላት ለመውቀስ አይደለም። እንዲህ አይነት ችግር በሀገራችን ሲፈጠር ከበስተኋላ ምን እንዳለ የሀገራችን ዜጎች ባለስልጣኖችም እንዲረዱትና ራሳችንን በሌሎች ምክንያት ለሞት አሳልፈን እንዳንሰጥ ዜጎቻችንን እድል እንዳናጨልም ለምን እንዲህ እንደሚሆን ማወቅ አለብን ብዬ ስላመንኩ አነሳሁት እንጂ እነዚያ ሰዎች ተው ለማለት ለማስጠንቀቅ ድርሻ ለመስጠት አይደለም። ግን እኛ ይህንን አውቀን ሰዎች ባስቀምጡልን አጀንዳ እርስ በርስ እየተፋጨን ዜጎቻችንን ከትምህርት ውጭ ማድረግ የለብንም የሚለውን ሀሳብ ለመሰንዘር ነው። አመሰግናለሁ።
አመሰግናለሁ። እንግዶች አቶ ማሞ መንገሻ አንጋፋ የትምህርት ባለሙያ፣ ፕሮፌሰር ሀምቤሳ ቀና ከአዲስ አበባ ዩኒቨርሲቲ ከፍተኛ የትምህርት ባለሙያ፣ ዶክተር አብርሃ ኪሮስ የትምህርት ባለሙያ፣ በውይይቱ ስለተሳተፋችሁ ከልብ አመሰግናለሁ። እኛም እናመሰግናለን። እሺ፣ እኛም እናመሰግናለን።